በጧት ስራ ልወጣ ስል ምን ትዝ አለኝ መሰላችሁ? በምልሰት ወደ ኋላ ከአመታት በፊት የነበሩኝ አስተሳሰብና ከአመታት በፊት ትኩረት የማደርግባቸውን ነገሮች እያስተዋልኩኝ ነበርና ምናልባት መመለስ ብችልና ወደ ኋላ ከአመታት ከ3 ከ4 አመት በፊት ሳደርጋቸው ታንጸባርቃቸውና ስሆናቸው የነበሩ ነገሮችን ሳስብ ፍጹም ባላደርጋቸው ብዬ ብዙ ዋጋ ያስከፈሉኝ አሁን ላይ በተወሰነ መልኩ ባይሆኑ ኖሮ ብዬ የምላቸው ነገሮች አሉኝና ምናልባት በትንሹ ውስን ሰዎች እኔ ባለፍኩበት መንገድ እኔ እየተሰማኝ ያለ ስሜት እየተሰማቸው ሊሆን ስለሚችል በተወሰነ መልኩ ሼር ላደርጋችሁ። ምን አይነት ልምድ ነበረኝ መሰላችሁ? በፊት ላይ ለሰውና ለእግዚአብሔር የሚነገር ነገር በፍጹም ለይቼ አላውቅም ነበርና ለእግዚአብሔር መንገር ያለብኝን ነገር ሁሉ አንድ ሰሞን ለሰዎች ነግሬ ጨርሼ ነበር። አሁን ላይ ሲገባኝ ፍጹም ለሰው መንገር የሌለብን ነገር አለ። በህይወታችን በየትኛውም አጋጣሚ ህይወታችን ውስጥ ለሚመጡ ሰዎች ማሳወቅ የሌለብን ነገር እግዚአብሔርና እግዚአብሔር የምናምነው በየትኛውም የእምነት ውስጥ ብንሆን የምናምነው የፈጠረን የሚያኖረን የሚቆጣጠረን ብለን የምናስበው ኃይል ለሱ ብቻ መንገር ያለብን ነገር አለ። ምክንያቱም የሚገርማችሁ ሰዎች ከነገራችኋቸው ወይም ይረዱኛል ብላችሁ ማማከራችሁ ብቻ አይደለም ችግሩ። በባህሪያቸው የሰው ልጅ ሰው ስለሆነ ብቻ ደካማ ነው። የሰው ልጅ ሰው ስለሆነ ብቻ ይሰበራል፣ በአንድም በሌላም ይዝላል፣ ይደክማል፣ ይወድቃል። ሲወድቅ ግን እሱ ብቻ አይደለም የሚወድቀው፣ ይዟችሁ ይወድቃል። ሲሰበር መልሶ ይወጋችኋል። ላይክ አሁን ሸንበቆ ሲሰበር ያለው ስሜት አለ አይደለ? ቅንጥስ ስታደርጉት ተመልሶ በእጁ የያዘውን ሰው መልሶ ይጎዳዋል። እሱ በጣም በትልቁ። ሌላው ነገር ምንድን ነው? ጥሩ ነገር በሰራው ቁጥር ሁሉም ሰዎች እንዲያደንቁኝና በዙሪያ ያሉ ሰዎች ሁሉ ምቾት የሚመቻቸው ደስታ የሚያስደስታቸው ይመስለኝ ነበር። ትንሽ የተሳካልኝ ሲመስለኝ የሆነ አዲስ ነገር ሞክሬ ጥሩ ያደረግኩኝ ሲመስለኝ ለዙሪያ ያሉ ሰዎች ስናገር እንዴት ነው ደስ ያላላቸው? ጥሩ አይደለም ማለት ነው ብዬ በስኬቴ እስከ መጠራጠር፣ ያደረኩት ነገር መልካም አይደለም ብዬ እስከ ማሰብ። ያ ማለት አሁን ላይ ሆኜ ሲገባኝ ለካ የኔ ደስታ የሚያስደስታቸው ሁሉም በዙሪያ ያሉ ሰዎች አይደሉም። ምናልባትም በተቃራኒው የሚሰማቸው ብዙ ሰዎች አሉ። ስለዚህ የሚወዱን ወይም በዙሪያችን ብዙ የምናውቃቸውና የሚያውቁን ሰዎች ሁሉ የኛ ስኬት የሚያስደስታቸው፣ የኛ ከፍ ማለት፣ የኛ መሳቅ፣ የኛ ሻይን ማድረግ በጣም ሰላም የሚሰጣቸው ሰዎች አይደሉም። ይሄን በትልቁ ተምሬ አሁን ላይ ብዙ አያስገርመኝም። ጥሩ ያደረኩ ሲመስለኝ ውስን ለምላቸው የኔ ለምላቸው ለልቤ ቅርብ ለሆኑ ሰዎች እናገራለሁ፣ ደስ እንዲላቸው አደርጋለሁ። ወይም በእኔ ደስታ የሚደሰቱ ሰላም የሚፈጥርላቸው ሰዎች አሉኝ። ከዛ ውጭ ግን የሚያውቁኝ ሰዎች ሁሉ እንዲደሰቱ አልጠብቅም። አለመደሰታቸውም ያን ያህል በበፊቱ ልክ ብዙ አያስገርመኝም። አሁን ለምሳሌ የሆነን ሰዎች የሚጠሉት በባህሪው የሚጠላ ሰው ስለሆነ ሳይሆን የአንድ ነገር ሁልጊዜም ተቃራኒ ገጽታ ስላለው ነው። በዓለማችን በጣም እጅግ የተጠሉ በጭካኔ በጣም በግፍ የሚታወቁ ሰዎች ብዙ ወዳጆች ነበራቸው። በዛውም ልክ ደግሞ በጣም በቅዱስ ስራ ላይ የተሰማሩ ብዙ ደጋግ ብዙ የዋሃን ሰዎችም ደግሞ ጠላቶች ወይም እነሱ የሚጠሏቸው የሚተቿቸው ሰዎች ነበሯቸው። ስለዚህ እኔ ማነኝ? በጣም ትንሽዬ ተራ በጣም ብላቴና መባል ሰው በእነሱ አይን አይደለም። ስለዚህ ሰዎች ሲጠሉኝ ፍጹም ይገርመኝ ሰው አይደለም። በቃ ስቄ ላልፍ ነው የምችለው። በቃ ማለት ሁሉም ሰው እኔን መውደድ አይጠበቅበትም ብዬ ነው የማስበው። ሁሉም ሰውም እኔን ሊጠላኝ የሚችልበት አጋጣሚ የለም። በፊት ላይስ የሆነ ሰው በማላውቀው ምክንያት ካኮረፈኝ ወይም የሆነ ሰው እኔ በማልረዳው ምክንያት ጸባዩ ከተቀየረብኝ ታምናላችሁ? ሙሉ ሌሊቴን ሳለቅስ ላድር እችላለሁ። ምን አድርጊያት ነው? ቆይ ምን? እሺ በጣም ወደ ኋላ ያወራናቸውን ነገሮች ሁሉ ደጋግሜ በማሰብ እንዲህ በማለቴ ተቀይሞኝ ይሆን ብዬ ራሴን በጥፋተኝነት ስወቅስና ብዙ ሌሊቶችን እንቅልፍ አልባ ሳደርግ ነበር። አሁን ሳትሉ በጣም ራሴን ገመግማለሁ። በቀን ውሎዬ ከሰዎች ጋር ባለኝ ኮሚኒኬሽን ምን እንደማደርግ፣ ምን አለማድረግ እንዳለብኝ፣ ከማን ጋር ምን ማውራት እንዳለብኝ ለይቼ አውቃለሁ። በጣም የምወደው ነገር ካጠፋው በድፍረት ይቅርታ ጠይቃለሁ። እግራቸው ላይ ወድቄ ሊሆን ይችላል። በህይወቴ ሉዝ ማድረግ የለብኝም ብዬ የማስባቸውን ሰዎች እንደበደልኳቸው ወይም ጥፋት እንዳጠፋው ከተሰማኝ በጣም ዝቅ ብዬ ይቅርታ የመጠየቅ ልምድ አለኝ። እሱን ነገሬን በጣም ወደዋለሁ። ያ ባልሆነበት ሲቹዌሽን ግን ሰዎች በራሳቸው ምክንያት በአንድም በሌላም እኔ ሊገባኝ ላውቀው በማልችለው ምክንያት ከህይወቴ ሲወጡ ወይም ባህሪያቸውን ሲቀያይሩ ምንም ይሄ እንዴት ልበላችሁ፣ ለምሳሌ ይሄ
ይሄ ለማስረዳት ስለምቸገር ነው ይሄንን ሀሳብና ማለት መኖራቸውም ያን ያህል ትልቅ ሙላት ማያመጣልኝ ሰው እንደሆኑ ነው የሚሰማኝ። መጉደላቸውንም ፊል አላደርገውም ማለት ነው። ልክ አለ አይደለ ከጥፍራችሁ ላይ ትንሽ የጥፍራችሁ ጫፍ ስትሰበር ያለው ፊሊንግ እጃችሁ እስካለ ድረስ ነገ ጥፍራችሁ እንደሚያድግ ታውቃላችሁ አይደል? ስለዚህ ያን ያህል ትልቅ ጉድለትና ትልቅ የማጣት ስሜት አይሰማችሁም። አሁን ላይ እንደዛ ነው የሚሰማኝ። ያስተምራችሁ ይሆን አላውቅም፣ ግን በተወሰነ መልኩ እኔ እየተሰማኝ ያለው ነገር የሚሰማችሁ በዙሪያችሁ ላሉ ሰዎች ሁሉ ያላችሁበትን ሁኔታ የምትነግሩ ለሰውና ለእግዚአብሔር የሚነገር ነገር ለይታችሁ ማታውቁ ሰዎች ካላችሁ ከኔ ትምህርት ትወስዳላችሁ። ቀጥሎ ደግሞ ሁሉም ሰዎች እንዲወዷችሁ የምትጠብቁ፣ ሁሉም ሰዎች ከፍ ስትሉ በጣም የሚደሰቱ፣ ሲሳካላችሁ በጣም ሀሴት የሚያደርጉ የሚመስላችሁ ሰዎች በፍጹም አያደርጉም። እንደውም እጅግ ሊናደዱና ሊበሳጩ ሁላ ይችላሉ። ሲቀጥል የሆኑ ሰዎች ከህይወታችሁ ሲወጡ ወይም መጥተው ሲቀየሩ የእናንተ ጥፋት መስሏችሁ ራሳችሁን የምትወቅሱ ሰዎች አይደለም። ብዙ ሰዎች አንዳንድ ጊዜ በነገራችሁ ላይ የሆኑ ሰዎች ህይወታችሁ ውስጥ መጥተው ከህይወታችሁ የሚወጡት አለመመጣጠን ብዙ ጊዜ በእነሱ ከፍ ማለት ብቻ ላይሆን ይችላል፣ በእነሱ ዝቅ ማለትም የሚፈጠር ስሜት ነው። ታውቃላችሁ አይደለም? አንድ ሰው ከሰዎች ጋር ባለው ግንኙነት በውሎ በጣም ከነሱ ጋር ሰፊ አይነት ልዩነት እንዳለው ከተሰማውና ከነሱ ጋር ኮሚኒኬት አድርጎ መግባባት ካልቻለ፣ የሚያወሩት ርዕስ ውሏቸው በጣም ከተለያየበት አብሮ ለመቀጠል በጣም ይቸገራል። ስለዚህ ምንድነው የሚያደርገው? ከነሱ ሰዎች ራሱን ማግለል ይመርጣል ማለት ነው። የተባረከ ደስ የሚል ቀን ይሁንላችሁ። ሁላችሁንም ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን ባይ